በጣም በሚገርም ሁኔታ እኮ ህወሓት ለሱዳን ወታደር መሸጥ ልትጀምር ነው። ወታደር ማከራየት ልትጀምር ነው። ሳምሪ የሚባለውን ኃይሏን ለቡርሃን ለሚመራው ቡድን አሳልፋ ልታከራይ እንደሆነ እየሰማን ነው። የለየላት ወንበዴ ያቺ እነሱ ሊያድኗት ይታገሉላት የነበረችው ህወሓት እኮ ደቡብ ሱዳንን ያተራመሰች፣ ሶማሊያን ያደቀቀች፣ ሱዳንን ያንኮታኮተች፣ ኤርትራን ከጨዋታ ያስወጣች የነበረች ናት። በታሪካቸው ለመጀመሪያ ጊዜ የሁለቱን የሶማሊያ ፕሬዝዳንቶች ፊት ለፊት ቁጭ አድርጎ ያነጋገራቸው እሱ ነው። የነሱ አሻንጉሊት የነበረችው ህወሓት የበጠበጠችውን የጁባ ፖለቲካ ማቻርን ከሳልቫኪር አነጋግሮ አስተቃቅፎ መሃላቸው የቆመው አብይ አህመድ ነው። ያንን ምናልባትም የኒው ጀርሲው ሰውዬ ማድረግም አልቻለም ነበር። በተለይ የኢትዮጵያና የኤርትራ ግንኙነት ሻቢያ የሚባል ድንዙዝ እያደረ የማይነቃ አናሎግ ላይ የቀረ ከዲጂታሉ ጋር መሮጥ አቅቶት ነው እንጂ በተያዘበት መንገድ ቀጥሎ ቢሆን ኖሮ በቀንዱ ፖለቲካ ላይ የሚያመጣው ጂኦፖለቲካዊ ለውጥ በጣም ትልቅ ነበር። እንኳን አይደለም ሀገር ሊሆን የኔ ነው የሚለውን ቦታ እንኳን ማስጠበቅ ያልቻለ ኃይል ምን ብሎ ነው ሀገር አስተዳድራለሁ የሚለው? ማንስ ነው አምኖት ሀገር ያስተዳድራል ሀገር መሆን ይችላል በሚል እሳቤ ውስጥ ከሱ ጋር አብሮ የሚነግደው? ለእያንዳንዷ ጉዳይ ምልጃ፣ ለእያንዳንዷ ለቅሶ አማላጅ፣ ለእያንዳንዷ ጥያቄ ጠያቂ ያስቀመጠ ድርጅት ነው። ፖለቲካዊ ውልደታቸው ደደቢት ነው ብዬ ነበር ማምነው። ፕሪቶሪያ ላይ ነው መሰለኝ እትብታቸውን የቀበሩት። ነጋ ጠባ ፕሪቶሪያ ይላል። ይሄን ሁሉ ችግር የወለደው ህወሓት አቅሙን ሳያውቅ በገባበት ፖለቲካዊ እብደት ነው። አብይ ቀጠናውን አተረማመሰው የሚሉንን ሰዎች የኛ የባህር በር መጠየቅ ነው ወይ ለናንተ ቀጠናዊ ትርምስምስ? የሚያነሳው ጥያቄ በጣም ክሪቲካል የሆነ በጣም ቁልፍ የሆነ በጣም አስፈላጊ የሆነ የኢትዮጵያን መጻኢ ድልና የኢትዮጵያን መጻኢ ተስፋ መወሰን የሚችል ጠንካራ ሐሳብ ሆነ። ሊታኘክላቸው አልቻለም። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ፣ ባለ 2 መኝታ 5.3 ሚሊዮን ብር፣ ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብልሆች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሆኖ ሰብስክራይበራችን ወደ 15,000 ገደማ እየተጠጋ ነው። በጣም በጥሩ ሁኔታ እየሰፋን ነው። አሁንም ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ሐሳባችንን ማንሰራፋታችንን መቀጠላችሁን እንዳትዘነጉ ነው የምንለው። የምናሸንፈው በሐሳብና በሐሳብ ስለሆነ ማለት ነው። ዛሬ በማስረጃ እንሞግታለን። 5 ዓመታት የቆየውን የጠቅላይ ሚኒስትር አብይ አህመድን ቪዲዮ ይዘመንተን እናጠይቃለን። አብይ ተረማምሰው እንላለን። ከወደብ እስከ ሀገረ ትግራይ እንመላለሳለን። ከኢሳያስ አፈወርቂ እስከ መለስ ዜናዊ እንረግጣለን። ከጀዋር መሐመድ እስከ ልደቱ አያሌው እንበረብራለን። አብራችሁን ቆዩ። ሰሞኑን እንግዲህ አንዳንድ አስቂኝ መረጃዎች እየወጡ ነው። ህወሓትና ሻቢያ አሊያንስ ሊፈጥሩ ነው። ይሄ በተደጋጋሚ የሚባለውን ነገር አሁን ደግሞ ለራሱ ለህወሓት ፖለቲካ ቅርበት አላቸው ተብለው የሚታሰቡ አንዳንድ አካላቶች ኦልድ ጋርዱ የህወሓት ክፍል፣ አዛውንቱ የህወሓት ክፍል፣ እድሜ ጠገቡ የህወሓታውያን ክንፍ ከሻቢያ ጋር ያለውን ግንኙነት እያጠናከረ ነው የሚሉ ሰዎች አሉ። አንዳንዶች እንደውም ከረምረም ያለች የደብረ ጽዮንና የኢሳያስ አፈወርቂን የጀርባ ምስል የምታሳይ ሰውየው ፊቱ አይታይም፣ ግን ጀርባውን አይተን ደብረ ጽዮን መሆኑን ልንገምተው የምንችለው ምስል እያሳዩ ወዴት እያመራን ነው ይላሉ። ይሄ ደግሞ ምንድነው የሚባለው? አክራሪ ህወሓታውያን ደግሞ ሀገረ ትግራይ ልትመጣ ነው እንዴ የሚለውን ጉዳይ አስምረው ሊያሳዩን ይሞክራሉ። በጣም ነው የሚያስቀኝ እኔ ይህን ጉዳይ ስሰማ። ህወሓት ሀገር ለመሆን ያሰበችው ዛሬ አይደለም፣ ግን ይህንን እቅዷ ልታሳካበት የምትችለውን መስመር ያሰመረችውን መስመር ለዘመናት የለፋችበትን ልፋት ከማሌሊት ጀምራ ስታንደባልለው የቆየችውን ሐሳብ ለሜዲን መሌ ካድሬዎቿ ስትከትበው የኖረችውን በሽታ ለምዕራባውያን ወዳጆቿ ስታስረዳ ለአጋርነት ስታቆም ስታስጎመጅ ለቆየችው ስራ
እንቅፋት የሆነባት ጉዳይ 2010 መጋቢት 24 ላይ ተፈጽሟል። አብይ አህመድ አሊ የተባሉ ሰው ወደ ቤተ መንግስት ገብተዋል። ከሰሞኑ አቶ ልደቱ አያሌው በጻፈው ጽሑፍ ላይ እንደገለጸው እስቲ በሱ አፍ እንኳን ብንመለከተው የምዕራባውያን ሀገራት በኢትዮጵያ ከምንድነው ይባለው ከሌሎቹ ተቃዋሚ ኃይሎች በኢትዮጵያ መንግስትን ይገለብጥልናል ብለው ተስፋ የሚያደርጉት ተቃዋሚ ስለሌለ ከመንግስት ጋር መስራትን ምርጫና አማራጭ አድርገዋል፣ እኛም እየከሰርን ነው የሚል ሐሳብ ሰጥቷል። እንግዲህ ያዋከቡት ነገር ምዕራፍ አያገኝም፣ ፍቅሬ በዛ እኔ አላማረኝም ብለን እንዳንል ፍቅሬ አልበዛም። የአብይ አህመድ መንግስት እጅግ ከፍተኛ የሆነ ውክቢያ፣ እጅግ ከፍተኛ የሆነ ጫና፣ እጅግ ከፍተኛ የሆነ ዱላ ይሰነዘረበት የነበረው ከነኚህ ከምዕራባውያን ሚዲያዎች ነው። አዲስ አበባ ተከባለች፣ ጠቅላይ ሚኒስትሩ ሊኮበልሉ ነው የሚሉ መሰል ፕሮፓጋንዳዎችን ህወሓታዊ የሆኑ የውጭ ሚዲያዎች ደጋግመው ሲነግሩን፣ ደጋግመው ሲያስረዱን ነበር። ህወሓት ያኔ ማድረግ ያልቻለችውን ዛሬ ጥርስም መንጋጋም ድድም ምላስም አገጭም ጉንጭም ባጣች ጊዜ ታደርገዋለች ብሎ ማሰብ አንድም ፖለቲካዊ እሳቤን ከግምት ውስጥ ያላስገባ ነው። በጣም በሚገርም ሁኔታ እኮ ህወሓት ለሱዳን ወታደር መሸጥ ልትጀምር ነው፣ ወታደር ማከራየት ልትጀምር ነው። ሳምሪ የሚባለውን ኃይሏን ለቡርሃን ለሚመራው ቡድን አሳልፋ ልታከራይ እንደሆነ እየሰማን ነው። የለየላት ወንበዴ፣ የለየለት ውንብድና ህወሓት ስልጣን ላይ በነበረችባቸው ጊዜያቶች ምስራቅ አፍሪካ ላይ ለተፈጠሩ ውጥንቅጦች በሙሉ አንድም ቀን ህወሓትን ለመክሰስ አንድም ቀን ህወሓትን ለመናገር ያልደፈሩ ሰዎች ጠቅላይ ሚኒስትሩ የወደብ ጥያቄን ሲያነሱ ምስራቅ አፍሪካ ናት ተረማመሰው፣ ምስራቅ አፍሪካን ችግር ውስጥ ከተተው የሚል ሐሳብን ይዘው ይመጣሉ። ያቺ እነሱ ሊያድኗት ይታገሉላት የነበረችው ህወሓት እኮ ደቡብ ሱዳንን ያተራመሰች፣ ሶማሊያን ያደቀቀች፣ ሱዳንን ያንኮታኮተች፣ ኤርትራን ከጨዋታ ያስወጣች የነበረች ናት። ለምን ለምታስባት አገረ ትግራይ፣ ለምን ለሚልኳት ምዕራባውያን ሐሳብ መፈጸም፣ ለምን የእሷ ወዳጆች የሆኑ ሀገራት ምስራቅ አፍሪካ ላይ ለሚኖራቸው ጂኦፖለቲካዊ የበላይነት ስትል ብዙ አድርጋለች። ያንን ያልተናገሩ ሰዎች ዛሬ መጡና አብይ አተረማመሰው ይሉናል። እስኪ ይህችን አጭር ቪዲዮ ቀንጨብጨብ አድርገን እንመልከተው። ቀንጨብጨብ አድርገን እንመለከተዋለን። አሁን ላይ ይሄን አጭር ቪዲዮ ይሄ አሁን ማስመለከታችሁ ቪዲዮ ጠቅላይ ሚኒስትር አብይ አህመድ በጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ ሀገር የሶማሌው ፕሬዝዳንት ሙሴ ቤሂ እንዲሁም ደግሞ መሐመድ በተገኙበት ፕሬዝዳንት ሐሰን ሼህ መሐመድ በተገኙበት ያደረጉት ንግግር ነው። በዚህ ንግግራቸው ጠቅላይ ሚኒስትሩ በቀንዱ ሰላም እንደሚያስፈልግ፣ በቀንዱ እረፍት እንደሚያስፈልግ፣ ሁለቱ የሶማሌ ሀገራቶችም ሰላም እንደሚያስፈልጋቸው፣ በቀንዱ የሚገኙ ሀገራት ወንድማማቾች እንደሆኑ፣ በደም የታሳሰሩ እንደሆኑ፣ በደም የተጋመዱ እንደሆኑ፣ ተባብረን ልንሰራ እንደሚገባል፣ ኤክስትሪም ሄደው ደግሞ ኦፕን ቦርደር ክፍት ወደብ እንደሚያስፈልገን፣ ያን ብቻ አይደለም በቀጠናው እየተፈጠሩ ያሉ ጉዳዮችን አንስተው ይናገራሉ። እስቲ ቀንጨብጨብ አድርገን እንዴት ተመልክተነው እንመለስ። Today this important gathering of the leaders of the Horn of Africa gives me a good opportunity to reflect on the significance of peace, genuine reconciliation, mutual beneficial cooperation and security. Dear brothers, the Horn of Africa has experienced prolonged periods of bad governance and failed leadership. We are too familiar with the destruction, displacement, and the decades of economic backwardness generated by senseless conflict. We need to change course and start a new era. We need to cultivate hope and build a better future for our people. My brother Muhammad and Musa, you have choices to make today to embrace the spirit of forgiveness, reconciliation, and genuine healing, and unleash the power of your people. The leadership you make will also have profound impact on our region
and set an example to other regions of Africa. Dear brothers, Muhammad and Muse, this year moment, nations are transformed by visionary and courageous leaders. As leaders of these great people, you have the power to shape the destiny of your people, the power to translate into achievable goals the big dreams and hopes of your fellow citizens. እንደተመለከታችሁት ነው ጠቅላይ ሚኒስትሩ ቀንዱ ያለበትን የአስተዳደር ብልሹነት፣ ቀንዱ ያለበትን የመልካም አስተዳደር እጦት፣ ቀንዱ ያለበትን የሴራ ብዛት፣ የሥራ እጥረት ተረድተው አንስተዋል። በነገራችን ላይ ይህ ምስራቅ አፍሪካን አተረማመሰ የሚሉት ሰው ይህ ምስራቅ አፍሪካን ውጥንቅጧን ወጣት የሚሉት ሰው በታሪካቸው ለመጀመሪያ ጊዜ የሁለቱን የሶማሊያ ፕሬዝዳንቶች ፊት ለፊት ቁጭ አድርጎ ያነጋገራቸው እሱ ነው። ያቺ የነሱ አሻንጉሊት የነበረችው ህወሓት የበጠበጠችውን የጁባ ፖለቲካ ማቻርን ከሳልቫኪር አነጋግሮ አስተቃቅፎ መሃላቸው የቆመው አብይ አህመድ ነው። ያንን ምናልባትም የኒው ጀርሲው ሰውዬ ማድረግም አልቻለም ነበር። ሐሰን ሼህንና ማነው ፎርማጆንና ሙሴቤህን ማገናኘትን በጣም ለብዙ ጊዜ ሀያላኑ ሞክረዋል። ጠቅላይ ሚኒስትሩ በቀንዱ ፖለቲካ ላይ ካመጡት ለውጦች መካከል እንደመጡ ምዕራባውያኑ ለዘመናት ሞክረውት የነበረውን በዲፕሎማሲ ቋንቋ ሳይሆን በወንድማማቾች ቃል የአፍሪካ ቀንድ ጆሮ ሰምቶት በማያውቃቸው ቃላቶች ለአፍሪካ ቀንድ ዝነ ልቦና አዲስ በሆኑ አረፍተ ነገሮች ለአፍሪካ ቀንድ ልብ ለሚጠጋጉ ባለመዳቸው ሐረጋት ነበር ወንድማማችነትን አፍሪካዊነትን የሰበኩት። ያ ምስክሮች እኮ ዛሬም አሉ። ግን ይህንኑ የቀንዱን አንድነት ይህንኑ የቀንዱን ፖለቲካ ጥምረት የማይፈልጉ ኃይላት እንደ ጭቃ ቦኩት። በተለይ የኢትዮጵያና የኤርትራ ግንኙነት ሻቢያ የሚባል ድንዙዝ እያደረ ማይነቃ አናሎግ ላይ የቀረ ከዲጂታሉ ጋር መሮጥ አቅቶት ነው እንጂ በተያዘበት መንገድ ቀጥሎ ቢሆን ኖሮ በቀንዱ ፖለቲካ ላይ የሚያመጣው ጂኦፖለቲካዊ ለውጥ በጣም ትልቅ ነበር። ግን የምስራቅ አፍሪካ አዛውንት ፖለቲከኞች ለዚህ ዝግጁ አይደሉም። ለአዲሱ ሐሳብ ዝግጁ አይደሉም። ለለውጥ ሐሳብ ራሳቸውን አላዘጋጁም። በተቃራኒው ደግሞ የትዝታው ልጅ ባልተለመደ ቋንቋ ነው። እንግዲህ በጣም በርካታ ማስረጃዎቹን በጣም በርካታ እርምጃዎቹን በጣም መሬት የነኩ እንቅስቃሴዎቹን ብንመለከታቸው ይህንን የሚያሳይ ነው። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ፣ ባለ 2 መኝታ 5.3 ሚሊዮን ብር፣ ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብልሆች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ከዛስ ዛሬ ምስራቅ አፍሪካ ላይ ቁስለኛ ፖለቲካ በዝቶ፣ ታማሚ ፖለቲከኛ በዝቶ፣ አልቃሻ ፖለቲከኛ በዝቶ፣ ከዛስ እየተባለ ነው። በጣም ያስቀኝ ደግሞ ሀገረ ትግራይ ልትመሰረት ነው። ሻቢያ የህወሓትን ኦልድ ጋርዶች ተጠቅሞ የሚያደርገው አንድና አንድ ነገር ምንድነው ብለን ካሰብን ትርምስምስ መፍጠር ነው። የሻቢያ የመጨረሻው አልቲሜት ጎል በቀል ነው። የህወሓትና የሻቢያ ጋብቻ በተለይ ይሄ የነስብሃት ነጋ ክንፍ ጋብቻ አዲስ አይደለም ለኔ። ህወሓትና ሻቢያ ድሮ ነው የተጋቡት። ሪሌሽንሺፓቸው ግን ቶክሲክ ነበር። ቶክሲክ የሆነ ሪሌሽንሺፕ ነው ያላቸው። ትዳራቸው በጣም ቶክሲክ ነው።
አንዳቸው ባንዳቸው ላይ ያላቸው እምነት በጣም የተሸረሸረ ነው። በጣም የተሸረሸረ ነው። ከመለስ ዜናዊ እስከ አብይ አህመድ ባለው የፖለቲካ ጨዋታ መሃል የምናሸተው የህወሓትና የሻዕቢያ ጋብቻ ቶክሲክ እንደሆነ ነው። ሻዕቢያ ከጠቅላይ ሚኒስትር አብይ አህመድ ጋር በጀመረው የዲፕሎማሲ ግንኙነት ቀድሞ ባስቀመጣቸው ግምቶች ትንሽ የማይባል ግዝፈት የሚነሳ የምንድነው ይባለው ይሄ የፖለቲካል ካልኩሌሽን ችግር ውስጥ ገብቷል። በደንብ ነው የተሳሳተው። ምክንያቱም በመለስ እሳቤ በስዩም መስፍን ጨዋታ ምናምን ቃኝቼ እረታለሁ አዚሜ ምናምን ደርድሬ ሙዚቃ አወጣለሁ የሚለው እሳቤውን ቤት አልመታለትም። ሊመታለትም ደግሞ አይችልም። ምክንያቱም እዚህ ያለው አካል ጆሮ ቀይሮ ነው የመጣው። አሁን ህወሓት ቀጥሎ ያነሳዋል የሚባለው የሀገርነት ጥያቄ ምን ይዞ ትላንትና 40% የሚሆነው የትግራይ ክፍል በወራሪ እጅ ነው አለ ህወሓት። እሱን ድራማውን እንኳን አይደለም ሀገር ሊሆን የኔ ነው የሚለውን ቦታ እንኳን ማስጠበቅ ያልቻለ ኃይል ምን ብሎ ነው ሀገር አስተዳድራለሁ የሚለው? ማንስ ነው አምኖት ሀገር ያስተዳድራል ሀገር መሆን ይችላል በሚል እሳቤውስ ከሱ ጋር አብሮ የሚነጉደው? የኔ የሚለውን የግዛት ወሰን እንኳን ማስጠበቅ አልቻለም። እነ ልደቱ አያሌው እንደሚሉት ህወሓት በምንድነው ይባለው በኢትዮጵያ ውስጥ ለምንድነው ለብልጽግና መንግስት ያልገበረ ከክልላቶች መካከል ራሱን በራሱ ያስተዳደረ ያለ ምናምን እንደሚሉት አይደለም። ለእያንዳንዷ ጉዳይ ምልጃ፣ ለእያንዳንዷ ለቅሶ አማላጅ፣ ለእያንዳንዷ ጥያቄ ጠያቂ ያስቀመጠ ድርጅት ነው ህወሓት። ፕሪቶሪያ የምትባል ወርድ ባትኖርለት ምን እያለ እንደሚኖር ሳስብ ግራ ይገባኛል። እኔ እነኚህ ሰዎች እትብታቸውን የቀበሩት ደደቢት ነው ብዬ ነበር ማስበው። ፖለቲካዊ ውልደታቸው ደደቢት ነው ብዬ ነበር ማምነው። ግን ምን ያደርጋል ሰዎቹ ልክ ፕሪቶሪያ ላይ ነው መሰለኝ እትብታቸውን የቀበሩት። ነጋጠባ ፕሪቶሪያ ይላል። ባለፈው እንዳልኳችሁ ፕሪቶሪያ የትግራይ ክልል ዋና ከተማ እየመሰለችኝ ነው። በጣም ከባድ ነው። ይህ ሁሉ በሆነበት ሁኔታ የራሱን ፖለቲካዊ ምስቅልቅል መፍታት ያልቻለ ደግሞ ሌላ መንጠራራት ለዚህ ሁሉ ችግር መፈጠር ባይዘው ህወሓትን የምጠይቀው በአንድ ምክንያት ነው። ይሄን ሁሉ ችግር የወለደው ህወሓት አቅሙን ሳያውቅ በገባበት ፖለቲካዊ እብደት ነው። በወጣትነቱ እድሜውን ብቻውን ያልዘለለውን ገደል አዛይና ታዛይ ይዘውት የዘለለውን ገደል አሁን ደግሞ ያለ አዛይና ያለ ታዛይ ብቻዬን ዘለዋለሁ እያለ እኛን ፈተናችንን አበዛው። ይህንን ሁሉ እየተመለከተ እነኚህ ሰዎች ማሸነፍ ይችላሉ የሚል ኃይል ግን ጤነኝነቱን መንበርበር አለበት እና አሁን አብይ ቀጠናውን አተረማመሰው የሚሉንን ሰዎች የኛ የባህር በር መጠየቅ ነው ወይ ለናንተ ቀጠናዊ ትርምስምስ? የሞሮኮን የሰሞኑን ስራ ላያችሁትም ወይ? እኛ የጠየቅነው እኮ ሰሞኑን ብቅ ያለ ጥያቄ አይደለም። ለሰሞኑ የምንጠቀመው ጥያቄ አይደለም። እኛ የጠየቅነው ትንፋሽ ነው። የስትንፋስን ያህል ጉዳያችን የሆነን ጉዳይ ነው። ያሁሉ ለቀጠናው ትብብር፣ ያሁሉ ለቀጠናው አንድነት፣ ያሁሉ ለቀጠናው ሰላም ሊሆን የሚችልን ስራ ለመስራት የሞከረውን የ4 ኪሎ መንግስት ተስፋ ቀጭጫችሁ፣ ሊሆን የሚችለውን የ4 ኪሎ መንግስት ተስፋ ቀምታችሁ፣ ሊሆን የሚችለውን የ4 ኪሎ መንግስት ርቀት ወደ ኋላ ጎትታችሁ
የባህር በር የሚል ጥያቄ ማንሳትን ከግጭት ቀስቃሽነት ጋር አያይዛችሁ ይዛችሁ ከመጣችሁ የራሳችሁ ጉዳይ አይደለም። ቀጠናው አናታችሁም ሊተረማመስ ይችላል የሚልን ምላሽ ለመስጠት እንገደዳለን። ምርጫ የለንማ፣ አማራጭ የለንማ፣ አማራጭ የለንም። ዛሬ እነሱ ከሚያስቀምጡት ከእያንዳንዱ ጉዳይ ጀርባ ይሄ ምንድነው? የሀገርነት ጥቅም እንትን ይላሉ። እኔ ያስቁኛል አንዳንዴ ኢትዮጵያ ቀጠናው ላይ እንድትጫወት የሚፈልጉት ፖለቲካዊ ሐሳብ የሌሎችን ጥቅም ማስጠበቅ። ምክንያቱም የለመዱት ነው። ህወሓትም ስልጣን ላይ በነበረች ጊዜ የኢትዮጵያን ጥቅም ለማስጠበቅ አልነበረ የምትሰራው። የምታስባትን ሀገረ ትግራይ የምትባል ሀገር እንዴት አርጋ እንደምታረቅ ለዛች ለምትመጣው ሀገር እንዴት አርጎ አሰናስሎ ማቆየት እንደሚቻል እንዴት ለዛች ለሚፈጥሯት ሀገር በጣም ሜዳው አስፓልት ሆኖ እንደሚጠብቃት ነበር አስቀድመው የሚያሰሉት፣ አስቀድመው ካልኩሌሽን የሚሰሩት ያ ነበር። ከዛስ አሁን 4 ኪሎ አፍም ጆሮም እጅም ቀየረ። የሚያነሳው ጥያቄ በጣም ክሪቲካል የሆነ በጣም ቁልፍ የሆነ በጣም አስፈላጊ የሆነ የኢትዮጵያን መጻኢ ድልና የኢትዮጵያን መጻኢ ተስፋ መወሰን የሚችል ጠንካራ ሐሳብ ሆነ። ሊታኘክላቸው አልቻለም፣ ሊዋጥላቸው አልቻለም። አንደበታቸው ያንን ሊቀበል አልቻለም። ግን ተዋጠላችሁም አልተዋጠላችሁም፣ ታኘከላችሁም አልታኘከላችሁም ይህንን ጥያቄ መጠየቃችንን እንቀጥላለን። አሁን በዚህ አገረ ትግራይ እግረ ምናምን የምትለውን ጨዋታ ተዋት። የሻዕቢያና የህወሓት አሊያንስን እርሳው። ኢትዮጵያን ያገለለ ዲፕሎማሲያዊና ጂኦፖለቲክሳዊ ጨዋታ ምስራቅ አፍሪካ ላይ መጫወት አትችልም። ልጫወትን ብትል የትም አትሄድም። ሚዳቆ ዘላ ከመሬት ሚዳቆ ዘላ ከምድር የትም ርቀት የማይሄድ ነው የሚጫወቱት ጨዋታ። 130 ሚሊዮን ህዝብ ያገለለ ዲፕሎማሲያዊ ጨዋታ የትም ነው የማያደርሳቸው። ይሄ ሁሉ የውሃ ሀብት፣ ይሄ ሁሉ የተፈጥሮ ሀብት የያዘችን ሀገር አሁን የጅቡቲን ይሄን እንዘጭቦጭ ምናምን የድሬዳዋ ውሃ ድረስ ታጫውተዋለች። ችግር የለውም። የትም ነው የማይደርሱት። ሰሞኑን ከሱዳን ልናመጣ ያልነውን ነዳጅ ክለዛ ልንሰጥ ያልነውን መብራት ደመረ ማሰብ ትችላል። ኢትዮጵያን ያገለለ ዲፕሎማሲያዊ ጨዋታ በልኩ መጠየቅ፣ በከፍታችን መቆም፣ ባለን ልክ መናገር፣ በድምፃችን ልክ መጮህ ያለብን እኛ ነን። ቀሪ ቤት ስራ የኛ ነው። ሌላውን ቶ የትም ነው የማይደርሱት እና ይሄንን አተረማመሰው የሚለውን ጥያቄ እርሱታል። አተረማመሰውም የስራ እንጂ የሴራ ችግር ምስራቅ አፍሪካ 1 2 3 4 5 ብለን በምስራቅ አፍሪካ ተሰምቶ የማይታወቁ ድንቅ ሙዚቃዎች ግን አብይ አህመድ ያቀናበራቸው ድንቅ ዜማዎችን ማምጣት እንችላለን። እልፍ ማስረጃዎች አሉን። እልፍ ማስረጃዎች። ያዙም ይሄን ቀጠና እናውቀዋለን። ትርምስምሱ ይወጣ በጣም እክሉ የበዛ ነው። ችግሩ ብዙ ነው። ለዛ ብዙ የምንታለልላችሁ፣ ብዙ የምንፎግርላችሁ፣ ብዙ ቁማር የምንበላላችሁ የሚመስላችሁ ሰዎች ቆም ብላችሁ ብታስቡ እጅግ ጥሩ ነው የምላችሁ። እንደዛ ነው። እኔ ሌላ ሐሳብ ብዙ የለኝም። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቸር ቆዩን።
የነገሰ ይበላል።